ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ እነሱ ላደረጉት እኔ ሽንቅቅ ብዬ ሞትኩኝ። እነሱ ላደረጉት እኔ ተሸዋቀኩ። እኔ አፈርኩ። መልካም ስራ ሰርቶ እንደው ሰው እንደ መልካም ስራው ሊያሳይ ይችላል። ያም እንዲያው እሱም ክርስቲያናዊ አይደለም፣ ኦርቶዶክሳዊ አካሄድ፣ ኦርቶዶክሳዊ ጠባይ አይደለም፣ መጽሐፍ ቅዱሳዊ አይደለም። እንደው ሰርተን እንኳን ብንገኝ መልካም ስራ እንኳን ቢሆን መልካም ስራ ልናደርገው የሚገባንን አድርገናል በሉ ነው የተባለው። የማንጠቅም ባሪያዎችንን በሉ። በጣም በርካታ መልካም ስራ ሰርታችሁ እንኳን ቢሆን የማንጠቅም ባሪያዎችንን በሉ ነው የተባለው። ለተሬው የሚደረግ ነገር ገነት መንግስተ ሰማይ እንደማያስገባ ነው አባቶቻችን የሚያስተምሩ። ወንጌል የሚነግረን ያንን ነው። በማቴዎስ ወንጌል ምዕራፍ 6 ላይ ያለው እንደ ግብዞች አትጹሙ፣ እንደ ግብዞች አትጸልዩ፣ እንደ ግብዞች ለታይታ በቃ ስትሰጡ ምግባራት ስትፈጡ በቃ በሰው ዘንድ እንደ አባቦ ለመባል አታድርጉ ተብሏል። በቃ ማድረግ የሚገባን ከሆነ መልካም ስራ መስራት የሚገባን ከሆነ በእግዚአብሔር ዘንድ ጽድቅ እናገኝበት አለን ብለን ነው ማድረግ ያለብን። ለታይታ ማድረግ የለብን። ለሙገሳ አባቦ ለመባል ለተሬው መደረግ የለበት። እውነቴን ነው። ቀኝህ የሚሰራው መልካም ስራ ግራህ እንደዚህ ወንጌል እንደዚህ ማቴዎስ ወንጌል ምዕራፍ 6 ምን እንደዚህ ሉቃስ ወንጌል ምዕራፍ 17 የማንጠቅም ባሪያዎች ነን ልናደርገው የሚገባን አድርገናል በሉ ነው የሚለው። ወንጌል እንደዚያ ነው የምትለው። ለመልካም ስራ እንኳን ማለት መልካም መሆኑን አውቆ ለማያደርገው ለዚያ ሰው ኃጢአት ነው። ወንጌል እንደዚያ ነው የምትለው። ለመልካም ስራ እንኳን ደግሞ በጣም መጥፎ ስራ ሲሆን ደግሞ እንደበቀ እንዲህ በአደባባይ ቪዲዮ ቀርጾ ይሄን ያህል ቢራ ተጠጣ እንበልሽ መቅረጹ ምን አስፈለገ እንዴ? አንዳንዴ ደበቅ ማለትማ ይገባል። ደበቅ ማለት ይገባል። እንዲህ አይነት ነውር በአደባባይ መግለጥ ነውር ነው። የነውር ነውር ነው። ሰውን ያሰናክላል። በነገራችን ላይ ወንድሙን የሚያሰናክል ይህ አንድ ማሰናከያ ነው። እንዲህ አይነት ተግባር ጥሩ አይደለም። ደግሞ ኦርቶዶክሳውያን እንደዚህ አይነት ጉዳይ ላይ መሳተፋችን በጣም ያሳፍረኛል፣ በሆነ ያሸማቅቀኛል። የመጣው የሄደው በኦርቶዶክሳዊ ቤተክርስቲያን ላይ አፉን የሚከፍተው እኮ በእንደናንተ አይነት ወጣቶች ነው። ይሄን ቢራ ደርድረህ ጀብድ እንደፈጸምክ ሁሉ እንደ ትልቅ ጀብድ ቆጥረህ በቪዲዮ ቀርጸህ ደግሞ ሶሻል ሚዲያ ላይ ስታጋራ ምንድን ነው ይሄን ያህል ፈተና? ይሄን ያህል ፈተና ማብዛት በባለባተቦች ላይ ፈተናው በዝቷል። ዘረኝነቱ እኛ ላይ ነው በጣም መብዛት ያለው። ጫት ቃሚው የኛው በልጧል። መጠጡኛ አሁን አልጠጡ አይደለም አልጠጡ አልተባለም። በመጠን ግን መሆን አለበት። በመጠን በልክ መሆን አለበት። በልክ ማለት እኛ ኦርቶዶክሳውያን ልክ ያለን እና በእውነት ይሄንን ቪዲዮ ሳይ ሽምቅቅ ሰውነቴ እንደው ድቅቅ ነው የሚለው። በሁሉ በኩል ፍርሃት ድንጋጤ ሆነብኝ እኮ በዚህ ሐሳብያን አጥማቂያን አሉ። በዚህ ደግሞ የራሴ ደግሞ ደካማ ጎን አለ። በዛ ደግሞ ወንድሜ በሁሉ በዚህ እንደው በሁሉ ደንግጠን ይሆናል እንደ በቤተክርስቲያን አስተዳደራዊ መዋቅር ላይ ባሉት አባቶች ፍርሃት፣ ባልመነኮሱ ጳጳሳት፣ በሲሞናውያን በእውነት በቤተክርስቲያን ላይ በሚመጣው ፈተና ሁሉ እንደደነገጥኩ ሰውነት ያለቀ ጎበዝ። እንደው ማለት ምን አባት ይሻለኝ። ኦርቶዶክሳውያን ይሄን ቪዲዮ የምታዩ ሰዎች እባካችሁ ተባብረን ለጽድቅ የሚያበቃ ስራ እንስራ። እኔ ሌላ ምንም አይደለም። እንተባበር እባካችሁ፣ እንማር። ሁሉ ሰው ወደ አብነት ትምህርት ቤት ይሄድ። ሁሉ ሰው ወደ ሰንበት ትምህርት ቤት ይግባ። ሁሉ ሰው መንፈሳዊ ማህበራት ውስጥ ገብቶ መንፈሳዊ አገልግሎት ይፈጽም። እንደ ማህበረ ቅዱሳን አይነት ማህበር ላይ ገብቶ ይሳተፍ። እባካችሁ ኦርቶዶክሳውያን አቅደን አስልተን እንንቀሳቀስ። አቅደን በቅድ እንመራ። ምን ማለት ነው? ዝርዝሩን በሌላ ጊዜ እመጣበታለሁ። ሰላም።